ልጆች እንዳላንስባት የሰው ቤት እያየች እኮ እናቴ ስንት መከራ አይታ እኮ ነው ያሳደገችኝ ነው። እናቴ እኮ አንድ ቀን እንኳን ሳላስታመማት እንደሰው እኮ ነው። አንዱ ኩላሊት ድጋሚ ወደዛኛው ኩላሊት እንዳይተላለፍ ያደረገ ነገር እንዳይኖር ብሎ መድኃኒት አዘዘልን። ከዛን ይዤው ገባው አባቴን ማለት ነው ነፍቶ ወይኔ ጉዴ አረርዱ ምንድን ነው ያለችው? እባክህ አግዙን ካሜራ አሁን ሞተች ወደ ተባለው ሐኪም ቤት መጣው ማለት ነው። እዛ ግን ስትመጣ ሙሉ ምርመራ ይደረግ ተብሎ ሙሉ ምርመራ ተደረገ። ማስረጃ ሁሉ ሌላኛው ሐኪም ቤት ማለት ነው። አዎ መከራ እያየች ነበር እናቴ ስታሳድገኝ የነበረው እና እንዴት ሞታለች አሉኝ። ደህና በእግሯ የመጣችው እንዴት ትሞታለች ምናምን ብላ በቃ በጣም ብዙ ነገር ነው የነገረችኝ። በጣም አዝናለሁ። እግዚአብሔር መጽናናቱን ይስጥሽ። ለሞተም ደግሞ ነፍስ በገነት ያኑርለት እናታችንን። ምን አይነት በሽታ እንደሆነ ለማወቅ ነው ያለኝ እና ወረፋም ስላለ ውስጥ ነው የሚቆየው አንቺ ውጪ ጠብቂኝ ብሎ በጣም ረጅም ሰዓት ነው የጠበኩት። ከ6 ሰዓት ከ7 ሰዓት በላይ ብዙ ነገር አውርተናል። አንዴ ስላለቀሽ ወይ ራስሽን ስለማረጋጋት እኮ ሞክራለሁ፣ ግን እንደገና ውስጥ የቆሰለ ስለሚገባኝ ታሽ ሊያናገረኝ ፍቃደኛ አልሆነም። ሙቷል ብለኛል ነበር እንደዛ ሆስፒታል ሲሄድ እዛ አሉሻ ሂጂና እዛው አናግሪያቸው አሁን ስራ ላይ ነው ያስረብሽኝ ብሎ ነው ያስወጣኝ። ሙሉ ውዬ እስከ ማታ ድረስ ውጤት ይነግረኛል ብዬ ተመላለስኩ ጠይቀዋለሁ። መጨረሻ ላይ ነው ቆይ ሌላ ሐኪም አለ መጥቶ ይነግርሻል ብሎ ሌላ ዶክተር ላከልኝ። መጥቶ ማለቀው ዶክተር እሱ ጋር ረዳት የነበረው ዶክተር መጥቶ እናትሽ አልፋለች ብሎ ነገረኝ ማለት ነው። እንደ ቀላል ነገር ማለት ነው። አልገባኝም። እናትሽ አልፋለች ማለት ደህና ነበረች አይደለ? እንደነበረ ነገሩ ለማጣራት አልሞከርኩም። ምንም ሊነግሩኝ ፍቃደኛ አይደሉም። በቃ ምንም የነገሩኝን ነገር የለም። በቃ እንደ ቀልድ ነው ሞታለች ብለው የእናቴን አስክሬን የሰጡኝ ማለት ነው። በእግሯ ገብታ ይኸውልሽ አስክሬን ይዤ የወጣሁት ማለት ነው። እንደሱ አንድ ቀን እንኳን ሳላስታመማት ወይኔ እናቴ የዛን ዶክተር የዛን አውሬ ዶክተር መጨረሻ ሳቅ ብቻ ነው። እባክሽን እኔ በተሳለኝ አቅም ማገዝ ያለብኝን አግዛለሁ። እባክሽን ለምንሽ አሁን ወይ ዛቻችሁ እባክሽን እንደው ህይወት ያለ ፍቅር ምንም ናት። ሰላም ውድ የዩቲዩባችን ቤተሰቦች እንደምን አላችሁ? በያላችሁበት ሰላማችሁ ይብዛ። ይህ አዳኝ የተሰኘው ፕሮግራሜ ነው። እንግዲህ እዚህ ስቱዲዮ አንድ እንግዳ አለችኝ። አንድ ብቻም አይደለም ሌላም ሰው ይዛ መታለች። ያው ከካሜራ ጀርባ ቁጭ ስላለች ነው። አንድ እንግዳ በስልክ አውርተን ነበረ ትንሽም ነገር ቢሆን ግን ያለ እናንተ ደግሞ መደገም አለበት ወይም ደግሞ መወራት አለበት። ለእናንተ መማሪያ ነው ብዬ ነው ብዙ ጊዜ የማቀርበው። ስለዚህ እስቲ ወደ እንግዳዬ ራሷን ታስተዋውቅልናለች። እንኳን ደህና መጣሽ። እንኳን ደህና ቆያችሁ። እስቲ ለተመልካቾች ራስሽን አስተዋውቂልኝ። መስከረም አበበ ይባላል። መስከረም አበበ። የት አካባቢ ነው የምትኖሪው? እዚሁ አዲስ አበባ። እዚሁ አዲስ አበባ። እስቲ ዛሬ የመጣሽበት ነገር አንዳንድ ነገሮች ያው በስልክ ትንሽም ቢሆን አውርተናል አይደለ? እኔና አንቺ ልምጣ ያላችሁበት ስልሽም አይሆንም ብለሽኝ ነበረ። ያንንም ነገር ሁሉ ለተመልካቾች እስቲ አንድ በአንድ ነገር ይለን። ያው ከመጀመሪያው ስጀምርልሽ የተወለድኩት እዚህ ነው። የምኖረው ከአባቴ ጋር ነው። እናቴ በልጅነቴ ነው የሞተችው እና ያሳደገኝ አባቴ ነው። ብቻውን ያሳደገኝ ልክ እንደ እናትም እንደ አባትም ሆኖ የሚያስፈልገኝን አሟልቶልኝ በእንክብካቤ ያሳደገኝ እሱ ነው። እናትሽ ካረፈች በኋላ አባትሽ ሌላ አላገባም? አይ አላገባም። ብቻውን ያሳደገኝ። ዋው ደስ ይላል። እኔ እና እሱ ብቻ ነን። እህት ወንድም የለኝም። እኔ ብቻ ነኝ የቤቱ የመጀመሪያው የመጨረሻ። እሺ። እና ካደኩ በኋላ እሱ ስራ የመንግስት ሰራተኛ ነው፣ እኔም ስራ እሰራለሁ። እና አጋጣሚ ሰሞኑ ትንሽ ይታመማል እና ሆስፒታል ውሰድክ ምናምን ብዬ ወስጄው ማስታገሻ ምናምን ሰጡት። የመጀመሪያው ሆስፒታል ደህና ነው ምናምን አይዞሽ ቀላል በሽታ ነው ምናምን ብለው ማስታገሻ ሰጡት። እሱን ወሰደ። አሁንም ተመለሰበት። እንዴ ይሄ ነገር ምንድን ነው ምናምን ብዬ ድጋሚ ወሰድኩት። አይ ይሄ ጨጓራ ነው እንደዚህ ነው ምናምን ብለው መርፌ ወጉት። 6 ቀን ምናምን መርፌ ሰጡት። 6 ቀን እሱን በተከታታይ እንትን ብዬው አስወግቼው ምናምን ትንሽ ተሻለው። ከዛ በኋላ አሁንም ከ2 ወር ምናምን በኋላ ድጋሚ መታመም ጀመረ አባትሽ። ከዛ በቃ እስቲ ሆስፒታል ቀይሬ ልየው ብዬ ሌላ ሆስፒታል ወሰድኩት
እና እዛ ሆስፒታል ሲሄድ በቃ ጭራሽ አልጠበቅኩትም በቃ እና ውስጥ ረጅም ሰዓት ቆዩ ምናምን መመርመር ሙሉ ምርመራ መወሰድ አለበት ተብሎ ውስጥ ቆዩ ምናምን ከዛ አጋጣሚ የሆነ ሰዓት ወጥተው ሙቷል ነው ያሉ። ምን ብሏል? ሙቷል። አባትሽ ነው የሚሞተው? አዎ አይዞሽ እና በቃ ሙቷል ሲሉ እኔ ጭራሽ በቃ እንዴት በስነስርዓት በእግሩ የመጣ ሰው እንዴት ሙቷል ይላሉ። የታመመው ትንሽ በሽታ ነው ይሄን ያክል ማለት ራሴን ምናምን ነው የሚለኝ እንጂ እንዴት በቃ በአንዴ እንዴት በቃ በጣም አይዞሽ ያለኝ እሱ ነው እና በቃ ግራ ገብቶኛል። ምንም ማመን ራሱ አልቻልኩም። ከዛ በቃ በድንጋጤ አይ በቃ ሌላ ሆስፒታል ሂዶ መታየት አለበት ምናምን ብዬ የአክስቴ ልጅ ነበር መኪና ይዘን ነበር የመጣ ነው እና ከእሱ ጋር ወደ ሌላ ሆስፒታል በአፋጣኝ ወሰድኩት። ኦኬ ሞታል ተብሎ ሬሳውን በቃ አላመንኩም። ምክንያቱም ደህና ሁኑ ነው የገባው። ምንም ያን ያክል ራሴን ወገቤ ምናምን ነው እንጂ የሚለው ያን ያክል መሞት ደረጃ የሚያደርሰው አይደለም። አላመንኩም ነበርና የሞተ ሰው እንዴት ይዘሽ ትሄጃለሽ ምናምን እያሉኝ ነው እምቢ ብያቸው ስጄ የሄድኩት ማለት ነው። እና እዛ ስደርስ እዛኛው ሆስፒታል ስደርስ ዶክተሮቹ ማደንዘዣ ተሰጥቶት እኮ ተኝቷል ምናምን ነገር አሉ ማለት ምናምን እና ደህና ነው ስለ አዎ ደህና ነው ትንሽ ሰዓት ጠብቂ እና እንትኑም የተሰራው ሰርጀሪም ጤነኛ ነው ያው የተሰጠው ማደንዘዣ ነው እንዲሆን ያደረገ የምን ሰርጀሪ ምናምን አልኳቸው። እዛን ኩላሊቱ አካባቢ ሰርጀሪ ያሰርተሻል ምናምን ነገር አለ። ኧረ ሰርጀሪ ያልተሰራ ምናምን ሳናገረው ዶክተሩን ያ አንዱ ኩላሊቱ ፌል አድርጓል መሰለኝ የለም አንዱ ብቻ ነው ያለው። ኦኬ እዛ ምንም አይነት ፊርማ አላስፈረሙሽም? ሰርጀሪ ምናምን የለም? ምንም አይነት ፊርማ አልፈረምሽም? ሰርጀሪ ክፍል ከመግባት እዛ እኮ እንትን ማለት ሙሉ ምርመራ መመርመር አለበት። ብር ክፈይ ብሎ ብር ልከፍል። ኦኬ አልትራሳውንድ ልታስነሺ ነበር የገባሽው? አጠቃላይ ሙሉ ምርመራ አለ የእንትን ምናምን ምን አይነት በሽታ እንደሆነ ለማወቅ ነው ያለኝ እና ወረፋም ስላለ ውስጥ ነው የሚቆየው አንቺ ውጪ ጠብቂኝ ብሎ በጣም ረጅም ሰዓት ነው የጠበኩት። ከ6 ሰዓት ከ7 ሰዓት በላይ ሰውም ስላለ ነው ጠብቂ በቃ አባትሽ እንዲድኑ የፈለግሽው ስለዚህ ውጪ ጠብቂ ብሎ ዶክተሩ ውጪ አስጠበቀኝ ማለት ነው። በቃ እኔም እንዲድን ስለምፈልግ በደንብ እንዲያዩት ያው በሽታውን እየተመላለሰበት ስለነበረ በደንብ እንዲታይ ብዬ እኔም በቃ ውጪ እየጠበቅኩ ነበር ሙሉ ምርመራ ብር ከፍዬ ማለት ነው። ከዛ የሆነ ሰዓት በቃ ከዚህ በላይ ምንም ማድረግ አልችልም አባትሽ ሞቷል ነው ያለው። ከዛ እዛ ደግሞ ስቴጂ ሰርጀሪ ነው ሰርጀሪ ሰርታችኋል ተባለ። እዛ ደግሞ ሲሄድ በቃ ሰርጀሪው በጥሩ ሁኔታ ነው የተሰራልሽ ይሄ እኮ ምንም የሚያሳስብ ነገር የለም ምናምን ሲለኝ ደነገጥኩ። የምን ሰርጀሪ ነው ያልኩት ማለት አልገባኝም። የምን ሰርጀሪ ምናምን ስለ ኩላሊቱና ያሰራሽለት አንዱ ኩላሊቱ ደህና ነው በጥሩ ሁኔታ ነው የሚገኘው እና ደህና ነው አይዞሽ ምናምን ሲለኝ ብቻ በጣም ከባድ ነው ለእኔ። አባቴ እንደዛ መሞቱም አለመሞቱም በቃ አስደስቶኛል፣ በህይወት መኖሩም አስደስቶኛል። ግን እንደዛ መሆኑ ደግሞ በጣም አይዞሽ አይዞሽ እና በቃ ቢያንስ በህይወት መኖሩ ብቻ በቃ እኔን አስደስቶኛል በዛ ሰዓት። እና በቃ ነገሩ ግራ ገብቶኝ ምን ማድረግ እንዳለብኝ ራሱ ግራ ገብቶኝ ዶክተሩን አማከርኩት። እኔ ምንም እንትን አላመመውም። ከዚህ በፊት የተሰጠው መድኃኒት ፎቶ አንስቼው ነበርና ይሄኔን መድኃኒት ተሰጥቶት ነበረ እና ሲመላለስበት ሌላ ሆስፒታል ሄድኩ ብዬ አስረዳሁት ያለውን ነገር። ከዛ እዛኛው ይሄ እኮ የእንትን መድኃኒት ነው ይሄ የጨጓራና የግፊት መድኃኒት ነው ይሄ ምንም የለም ችግር የለውም በስነ ስርዓት መድኃኒቱን መውሰድ ብቻ ነው ያለበት አለኝ። ከዛ ሰርጀሪው ታዲያ ለምን ተሰራ? ይሄ ማጣራት አለብሽ። ለምንድን ነው ሳፈርሚ ፍርሚያ ሳይኖረው ሳይረጋገጥ ምንም እንትን ሳይኖር ለምን ኩላሊቱ ተሰራ ምናምን አለኝ። እና በጣም ግራ ተጋብቼ ከዛ እዛኛው ሆስፒታል ተመልሼ ሄድኩና ላናገራቸው ስለ የምን ኩላሊት እኛ አናውቅም፣ መረመርን እኛ ኖርማል እንትን የመረመርነው ምንም የምናውቀው ነገር የለም ሂጂ ነው ያሉኝ።
ከዛ ጭራሽ ነርሶቹ ገላምጠው ምናምን ነው የሚሄዱት። ሳናገራቸው እንኳን ጭራሽ ቢያናግረኝ እንኳን የለም። እና አባቴን እዛ ሆስፒታል ትቼው ነበር እንትን ያልኩት እና ምንም በቃ የሚያናግረኝ ሰው ነው ያጣሁት። ዶክተሩ እንትን ስል ፔሸንት ይዣለሁ ለምንድን ነው የምትረብሽኝ ውጪልኝ ነው ያለኝ ዶክተሩ። ምንም በቃ ከዶክተር የሚጠበቅ ስነ ምግባር የሌለው ሰው ነው እሱ። ሂጂ በቃ ምርመራ ነበር ያልሽው ምርመራውን ሰርተንልሻል። ሞቷል ያለ ሰውዬ አይደለ? እና ሞቷል ተብዬ እንዴት በህይወት ኖረ ምናምን የሚለው ጥያቄ ያላቀረብሽ? ጭራሽ ሊያናገረኝ ፈቃደኛ አልሆነም። ሞቷል ብለኛል ነበር እንደዛ ሆስፒታል ሲሄድ እዛ አሉሻ ሂጂና እዛው አናግሪያቸው አሁን ስራ ላይ ነኝ አያስረብሽኝ ብሎ ነው ያስወጣኝ። እና ዶክተሩን አውርቼ በቃ ምንም ፈቃደኛ ሊሆን አልቻለም ሊያናግረኝ። ከዛ በቃ እስቲ አባቴ መጀመሪያ ደህና ይሁንና ሌላ ጊዜ ይሄን ኬዝ በደንብ ይዘዋለሁ ብዬ ወጣሁ። እና የሚገርምሽ ነገር የዛኔ ራሱ ሰው እያለቀሰ ነበር። ሰው ሞቷል ብለው እዛው ሆስፒታል እየተለቀሰ ነበር። እና በቃ አባቴም እዛ ስላለ ቾክዬ ወደ አባቴ ነው የሄድኩት። ብቻውን ስለሆነ ያው እንደኔ የሚቀርበው የሚፈልገው የሚያሟላለት ስለሌለ እሱ ጋር ሄድኩኝ። ከዛ በቃ አሁን ደህና ነው ምናምን ብሎ እንትን አንዱ ኩላሊት ድጋሚ ወደዛኛው ኩላሊት እንዳይተላለፍ ያደረገ ነገር እንዳይኖር ብሎ መድኃኒት አዘዘልን። ከዛን ይዤው ገባው አባቴን ማለት ነው ለፍቶ። ከዛ በኋላ አባቴን ቤት ካስገባሁት በኋላ ይሄን ነገር ማጣራት አለብኝ ብዬ እዛ ሆስፒታል አካባቢ መዞር ጀመርኩኝ እና ምንድን ነው የተፈጠረው ነገር ቢለው ለማጣራት እና እያጣራው በጣም ብዙ ሰው እንደሚሞት ምናምን ሰማሁ። እና እቺ ያልኩሽ እህቴ ብዙ ጊዜ ሆስፒታሉ አካባቢ ራቅ ብላ ትንሽ በመንገዴ እኔ በሚሄድበት መንገድ ጥቁር ለብሳ ብቻዋን ትቀመጣለች፣ ብቻዋን ታለቅሳለች። እና ብዙ ጊዜ አይቻት ላናግራትልና ያው አለማስተዋልም አለ ዝም ብዬ አልፋት ነበርና እስቲ ቁጭ አድርጌ ላናግራት ምናምን ብዬ ቁጭ ብዬ ሳናግራት በቃ በጣም እያለቀሰች ነበር የነገረችኝ ታሪኳ። እሷም እናቷን እንትን ብለው ሙቷል ብሏት እና ምንም ደህና ሁና የመጣችው ነው። ኖርማል ደህና ነች። ጉንፋን ነገር ነው ያመማት እና ማስታገሻ ለመውሰድ ያው እንትን ስለነበረባት ማስታገሻ ስኳር ምናምን ስለነበረባት ከሱ ጋር እንዳይነካካ ማስታገሻ ላሰጣት ነው የመጣሁት ምናምን ብላ ከዛ ስንሄድ ሞታለች አሉኝ። ደህና በእግሯ የመጣችው እንዴት ትሞታለች ምናምን ብላ በቃ በጣም ብዙ ነገር ነው የነገረችኝ። ያው አጠገባችንም ትገኛለች አለች ከካሜራ ጀርባ እዛኛው ክፍል ናት። ያው መታሷም አንዳንድ ነገሮችን ማውራት ትችላለች፣ ማስጠራት ትችላለች። ይዛችኋት ነው ያው አረጋግተሽ ብትጠይቂያት ታሪፍ ነው ራሷ እንድታጠፋ ምናምን ነበርና እሺ እንኳን ደህና መጣሽ። ተረጋጋሽ? ተረጋጋው። እንደውም ትንሽ ቀለለኝ ከሰዎች ጋር ሳወራ ትንሽ ቀለለኝ። ያው መጀመሪያም አልተነገረሽም ከቤት ስትመጪ ካሜራ ምናምን ተዘርግቶ ስታይ ትንሽ ግር ብሎሽ ነበረ ቅድም። ለዛ ነው ስንጠራሽ ትገቢያለሽ ብዬ ወደኋላ መለስ ያደረኩሽ። እንደውም አረጋጋሽኝ። እንኳን መለስ አደረግሽኝ። ያው በጣም አዝናለሁ። በመጀመሪያ እናትሽ እንዳረፉ አሁን ሰምቼ ነበርና በጣም አዝናለሁ። እግዚአብሔር መጽናናቱን ይስጥሽ። ለሞተም ደግሞ ነፍስ በገነት ያኑርልን እናታችንን። ያው እሷም አንዳንድ ታሪክ እየነገረችኝ ነበረ እስካሁን የተፈጠረባትን። አንቺ ጋር ደግሞ ምን ግር የሚል ነገር አለ? ምን አይነት ነገር ነው አንቺ ጋር ሲያስተናገድሽ ነው የሚለውን ከአንቺ አንደበት እንስማ ብዬ ነው። እሺ ያው አሁን ካረጋጋችሁኝ ለሰዎች መማሪያ ከሆነ ለሌሎች እህቶቼ የኔ አይነት ችግር የገጠማቸው እህቶቼ ካሉ መማሪያ ይሆናል ስላላችሁ ቢያንስ እኔ በቆሜ ከሞትኩት ሌሎች እህቶቼ ከኔ ህይወት ተምረው ቢጽናኑ የሚለውን ተስፋ ስትሰጡኝ ማትረፍ ከቻልኩ ለምን ብዬ ነው እንጂ ቁስሌን ባላወራው ደስ ይለኝ ነበር። ግን ያው የእኛ ህመም ሌላውም መማሪያ ነው። እውነት እኛ ታምነው ብቻ ከምናልፍ ለሌላው ማስተማሪያ ከሆነ መናገር ችግር የለውም። እኔም ለዛ ነው። እሺ ስላልሽኝ በጣም አመሰግናለሁ። እሺ የተፈጠረብሽን እስኪ ንገሪኝ።
ነች። አሁን ብዙ ነገሬን አሁን ስለ አባቴ መጀመሪያ ላውራልሽ። አባቴ እኔ 5ኛ ክፍል ተማሪ እያለሁ ነበር የሞተው ማለት ነው። በአጋጣሚ ታሞ ትንሽ ግፊት ነገር ስለነበረበት እሱ ነው በቃ አባቴ የሞተው 5ኛ ክፍል ተማሪ እያለሁ ነው። እና እሱ ከሞተ በኋላ ሙሉ ኃላፊነት እናቴ አንድ ነኝ፣ ሙሉ ኃላፊነቱ እናቴ ላይ ነበርና አይዞሽ 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 ጠንከር በይ እንጂ ያው ስለሚከብድ እኮ ነው እንደዚህ ቁጭ ብሎ እንደማውራት ቀላል አይደለም። ይቅርታሽ። ችግር የለውም። ኧረ እና እናቴ አባቴ ከሞተ በኋላ አንድ ልጇም ስለሆንኩኝ ከጎኗም የሚያግዛት ሰው ስለሌለ እሷ ነች በቃ ብዙ መከራ እያየች ብዙ የማትሰራው ስራ የለም፣ የማትገባበት የማትወጣበት፣ እኔ ትምህርቴን እንዳላቋርጥ የማትደክመው ነገር አልነበረም። እና እናቴ ብዙ ዋጋ ከፍላ ነው ያሳደገችኝ እስከ 10ኛ ክፍል ድረስ ማለት ነው። እና እናቴ ደግሞ ከጎኗም አልነበረም። አባቴ እያለ የአባቴ ቤተሰቦች ትንሽ ደህና ስለነበሩ ያግዙትን በሱ ሰበብ ያግዙት ነበር። እናቴም ብዙም አይወዷትም ነበር እና በትዳራቸው ሊያለያዩዋቸው ይፈልጉ ነበር። ያው እናቴ የአባት ቤተሰቦች ያው እናቴ ተወደው ስለነበረ ሁሉንም ትታ ነው ብዙ ነገሮችን ችላ በቃ ልጄንም እናሳድጋለሁ ብላ በፍቅር ሲኖሩ የነበረው ማለት ነው። በዛ መሀል ነው አባቴ የሞተው ማለት ነው። እና አባቴ ከሞተ በኋላ ለእናቴ ሁሉ ነገር ከባድ ነው የነበረ። ለምን በጣም ተወደው ስለነበረ ለእሷ ከባድ ነው የሆነው። ተይም እያሏት የቤተሰብ ምክር አለ፣ ሁሉንም አልሰማም ብላ እኔ ለማሳደግ ያን ሁሉ መከራ ተቀብላለች። የአባት ቤተሰቦች እናንተን ለማገዝ ምናምን አልሞከሩ? አይፈልጉም። አያዩሽም? አንቺንም እኔንም አያዩኝም። በቃ የአባቴ ቤተሰቦች ብዙም እንትን አልነበር፣ አብረው እንዲሆኑ አይፈልጉም ነበር፣ እንዲለያዩ ነበር ይፈልጉኝ ነበር። በእናቴ ግፊት ነበር በመኖር የነበረው ማለት ነው። እና በቃ እሱ ከሞተ በኋላ ማንም እሷን የሚጠይቃትም የለም፣ የሚያገኛትም የለም፣ ማንም የሚያግዛትም የለም። በቃ ብቻዋን ነው መከራ እያየች ያሳደገችኝ ማለት ነው። ግን በጣም የማትሰራው ምንም ነገር አልነበረም። የትም ቦታ ላይ ትገኛለች፣ ድግስም ላይ ትገኛለች፣ ሰው ቤት ልብስ እያጠበች ከሰው እንዳላንስባት ምንም ነገር እንዳይጎለኝ ብዙ ነገሮች እያደረገች ያሳድገኛለች። እና በቃ እናቴ እኔን ለማሳደግ እንደነገርኩሽ ብዙ ነገር ዋጋ እየከፈለች ብዙ ቦታ እየሰራች ብዙ መከራ እያየች ነበር እናቴ ስታሳድገኝ የነበረው። እና እናቴ ያሳለፈችውን ነገር እኮ እንደዚህ እኔን ከሰዎች ከልጆች በታች ከልጆች እንዳላንስባት የሰው ቤት እያየች እኮ እናቴ ስንት መከራ አይታ እኮ ነው ያሳደገችኝ። እናቴ እኮ አንድ ቀን እንኳን ሳላስታመማት እንደሰው እኮ ነው እናቴ ምን ላድርግልሽ ሳልላት እኮ ነው እናቴ ሞተችብኝ እኮ። እንደውም ይሄን ዶክተር እኮ እንድታመጭልኝ ነው ፈልገው እባክሽ እባክሽ እንጂ ይሄ ሰውዬ እኔ ጥቁር ለብሼ ይኸውልሽ 3 ዓመቴ ሐኪም ቤት በር ላይ ቆሜ እኮ የምንከራተተው መፍትሄ አምጪልኝ እባክሽ። እናቴን እኮ ሳላስታመማት ነው የሞተችብኝ እኮ። ይገባኛል፣ ግን እባክሽ እባክሽ አንበላብልኝ። እንዴት ነው የምንረጋጋው? አይዞሽ፣ ከባድ እንደሆነ ይገባኛል። አይዞሽ በቃ ብዙ ነገር አውርተናል እንዴ። ስላለቀሽ ወይ ራስሽን ለመረጋጋት እኮ ሞክራለሁ፣ ግን እንደገና ውስጥ ቁስል ይገባኛል። ለዛ እኮ ነው። አይዞሽ እስቲ አይዞሽ፣ ረጋ በይና ያለውን ነገር የተፈጠረው ሁሉንም ነገር እስቲ ንገሪኝ እባክሽን፣ እባክሽን ጠንካራ ለመሆን ሞክሪ። እሺ እሞክራለሁ ለመረጋጋት፣ ግን ይቅርታ አድርጉልኝ። እኔ እኮ ፈልጌ አይደለም። ችግር የለውም። እባክሽን ረጋ በይና ያለውን ነገር አሳውቂ። እና በቃ እንደነገርኩሽ እናቴ ከጎኗ ማንም የሚረዳት ስላልነበረ ብቻዋን ነው ብዙ ነገሮችን ትጋፈጥልኝ የነበረው ማለት ነው። ግን አንድም ወገን ለእሷ ሊያግዝላት የፈለገም የለም፣ ሊደግፋትም የፈለገ የለም። አባቴ እንኳን እንደሰው እኮ በስርዓት እንኳን እንትን አላለላትም፣ እንደዚህ ታሞ እንኳን አያውቅም። ምክንያቱም አባቴ ተሯርጦ ነው የሚኖረው።
የትም ቦታ ላይ ይገኛል። ስራ አይመርጥም፣ ያገኘውን ነው የሚሰራው እና አንድም ቀን እንደ ሰው አሞኛል ብሎ እንኳን አይተኛም። እያመመው እንኳን ወጥቶ መስራት ነበር ይፈልግ የነበረው ማለት ነው። እናቴ እሱ ባለበት ሰዓት ምንም ነገር በቃ ተቸገረ እንኳን አታውቅም ማለት ነው። አይዞሽ እባክሽን ረጋ በይ እባክሽን ተረጋጊና ረጋ በይ አይደለም አይዞሽ እባክሽን እንዴት ብዬ ልረጋጋ? የኔ ነገር እኮ እንደዚህ ቢወራ እንደዚህ እንደምነግርሽ መሰለሽ? ቁስሌ አውርቼልሽ ራሱ እኮ የሚነገር የሚያልቅ አይደለም የኔ ችግር። ይገባኛል። እንዴት ተደርጎ ነው የኔ ጥቁር ልብሴን ማውልቅበት ቀን ነው የሚናፍቀኝ የኔ ችግር ታውቀው። እችን ጥቁር ልብሴን ያባቴ ሀቅ ሲወጣልኝ ጥቁር ልብሴን ላውልቃለሁ። 3 ዓመት ሙሉ እየተመላለስኩ ነግሬሻለሁ አይደል? ይሆንኩት ሐኪም ቤት በር ላይ እንኳን ሳርቅጥ እንዳሁን ደስ ይገባኛል። ግን የተፈጠረውን እስቲ አንድ በአንድ ብዙ ነገር ሊረዱን ተነጋግረናል። እሺ እናቴን ሀቅ እፈልጋለሁ። በስርዓት እንኳን አባቴን እንኳን ቢያንስ በስነ ስርዓት አስታሟለች። ገባሽ? ታሞ በሽታው ታውቆ ነው እንደዛ የሆነው ማለት ነው። እናቴ ግን አንድ ቀን እንኳን እንደዚህ የከፋ ህመም እንኳን አሟት እኮ ያውቅ አሟት የሆነ ነገር ቢኖርባት እንደዚህ ነው ብዬ እነግርሻለሁ። አንድ ቀን ራሴን እንኳን ብላ እኮ አታውቅም እናቴ። ያው እንዴት እንዳሳደገችሽ ቅድም እየነገርሽኝ ነበር። ልብስ እያጠበሽ ምናምን ያልሽኝ አይደለ? ከዛም በኋላ ምን ተፈጠረ? እናትሽ እንዴት ነበሩ? እና እንደነገርኩሽ እናቴ እየተሯሯጠች ነው የምትሰራው። ከአንዱ ቤት አንዱ ቤት፣ አንዴ ድግስ ምግብ እየሰራች አንዴ አንዱ ቤት እየሄደች አንድም ቀን እንዳይቸገረኝ እንዳይከፋኝ ብላ። ምክንያቱም ከጎኔ ማንም ሰው የለም እንደነገርኩሽ፣ ማንም የሚያገዝም የለም። አይዞሽ ይቅርታ እናንተ ረበሽኳችሁ አይደል? እና አንድ ቀን በድንገት አመማት ማለት ነው። እናቴ ደከመኝ ልጅ የምንሆኜ ነው ስትለኝ፣ በቃ እስኪ ምንድን ነው እናቴ ደክሞሽ ይሆናል፣ ስራ በዝቶብሽ ይሆናል። ለምን አንዴ ልብስ ታጥባለች፣ አንዴ ድግስ ወጥ ትሰራለች፣ ድካም ስለሚኖር ምንድን ነው እላታለሁ ማለት ነው። ከዛ በቃ ለምን ሐኪም ቤት አልወስዳትም ብዬ ሐኪም ቤት ወሰድኳት ማለት ነው። ሰፈራችን ያለ ጤና ጣቢያ ወሰድኳት። ከዛ በኋላ ታየችና ምንም አይደለም፣ ትንሽ ድካም ወይ ደግሞ ምግብ አልበላችም ብሎ ዝም ብሎ ማስታገሻ ነገር ሰጠን ማለት ነው። ከዛ በኋላ ቤት ወሰድኳት ማለት ነው። ትንሽ ደህና ነበረች። በሶስተኛው ቀን ደግሞ አሁንም እንደዛው ይደክመኛል ልጅ ምናምን ነገር አለችኝ ማለት ነው። ከዛ አሁንም ሄጄ ሐኪሙን ጠየኩት ማለት ነው። አሁን ባለፈው የሰጠኝ ማስታገሻ ትንሽ አሽሏት ነበር፣ ደከመኝ እያለች ነው። ምንድን ነው አልኩት ማለት ነው። ከዛ የተሻለ ሕክምና ያስፈልጋታል ብሎ ወደ ሌላ ሕክምና መሄድ አለባት ብሎኝ ከጤና ጣቢያ አሁን ሞተች ወደ ተባለው ሐኪም ቤት መጣው ማለት ነው። እዛ ግን ስትመጣ ሙሉ ምርመራ ይደረግ ተብሎ ሙሉ ምርመራ ተደረገ። ማስረጃ ሁሉ ሐኪም ቤት ማለት ነው። አዎ። ከዛ በኋላ ምርመራ ታድርግ አልትራሳውንድ ትነሳለኝ ማለት ነው። ከዛ እሺ ብዬ አልትራሳውንድ ከተነሳች በኋላ በቃ ውጤቱን እንነግርሻለን፣ እስከዛ ድረስ አንቺ ቆየት ብለሽ መምጣት ትችያለሽ አሉኝ ማለት ነው። ትንሽ ረፍት አድርገሽ መምጣት ትችያለሽ ስላሉኝ እጄም ላይ ብር እኔም ስላልነበረ ብርም ልፈላልግ ብዬ እናቴ እዛው እንደተኛች እኔ ወደ ቤት ሄድኩኝ ማለት ነው። በቤት ሄጄ በቃ ሰውም ላናገር ሞከርኩ፣ ብርም ልፈላልግ ሞከርኩ። ያቀሜን የተወሰነች ሳንቲም ይዤ ወደ እናቴ ጋር ተመልሼ የመጣው ማለት ነው። እናቴ ሐኪም ቤት ተመልሼ ስመጣ ሐኪሞቹ ምንድን ነው ብዬ ስጠይቃቸው ቆይ ጠብቂ እንነግርሻለን ተራሽ አልደረሰም እያሉኝ በቃ መልስ እስከሚነግሩኝ ድረስ ረጅም ሰዓት ነው እዛ የተቀመጥኩት ማለት ነው። ውጤቷን እስከሚነግሩኝ ድረስ ሐኪሙ ይገባል ይወጣል፣ ንገረኝ ስል ቆይ እነግርሻለሁ እያለኝ በጣም ረጅም ሰዓት ነው ብታይ ያስጠበቀኝ ማለት ነው። እዛ ማለት ነው። ወይ ይሄ ነው አላለኝ፣ ወይ እንደዚህ ነው አላለ፣ ምንም ቆይ ጠብቂ እነግርሻለሁ ብቻ እያለኝ ነው የቆየሁት ማለት ነው። ከዛ በኋላ እዛ ቀኑ ሙሉ ውዬ እስከ ማታ ድረስ ውጤት ይነግረኛል ብዬ ተመላለስኩ፣ ጠይቀዋለሁ። መጨረሻ ላይ ነው ቆይ ሌላ ሐኪም አለ መጥቶ ይነግርሻል ብሎ ሌላ ዶክተር ላከልኝ። መጥቶ ማላውቀው ዶክተር፣ እሱ ጋር ረዳት የነበረው ዶክተር መጥቶ እናትሽ አልፋለች ብሎ ነገረኝ ማለት ነው። እንደ ቀላል ነገር ማለት ነው። አልገባኝም። እናትሽ አልፋለች ማለት ገና ነበረች አይደለ? አይዞሽ እባክሽ አስለቅሰኝ ይመስልሻል አይደል? እናቴ እኮ ለሞት የሚያበቃ ምን ነገር አልነበራትም። በእግሮቿ እኮ ነው ሄደችው። እንደ ሰው እንኳን እኮ ተደግፋ አይደለም ሄደችው እናቴ። አይዞሽ እባክሽን ረጋ በይ። ቤተሰብትን አስታወሽኝ።
ረጋቤ እባክሽን። እናቴን እኮ እነሱ ናቸው የበሏት እኮ እነሱ ናቸው እኮ። ገባኛል። እንደ ሰው እንኳን እኮ አልታመመችም አልኩሽ እኮ። እነሱ እንኳን በስርዓት ታማ ይሄ ነው በሽታዋ እንኳን እኮ አላለኝም። ብታይ ምንም ነገር የነገረኝ ነገር የለም። እንደ ቀልድ ነው መጥቶ እናትሽ ሞታለች አለኝ እኮ። አንቺ ብትሆኚ ትችያለሽ። የታመመ ሰው እኮ በሽታው ቢታወቅ ነበር እኮ። አይዞሽ እባክሽን ረጋ በይ። ሰው በሽታው ሳይታወቅ ሳይታመም በድንገት ሞተ ስትባይ ምን ትያለሽ? ይገባኛል እኮ ግን እባክሽን ረጋ በይ። እኔ እኮ ይለያል እኮ ሐኪሙ እንኳን በስርዓት ነው በሽታዋ እንደዚህ ነው ሳይለኝ እናቴ ታማ ማታውቀው እኮ ነው የወጣችብኝ። አልጠየቅሽም? እናንተ ጠይቄዋለሁ። በቃ ምንም የሚለው ነገር የለም። ሞታለች ብቻ ነው ያለኝ። ከዛ እናትሽ ካረፈች በኋላ ድጋሚ ሄደሽ በምን ኬዝ እንዳረፈች ምን እንደነበረ ነገሩ ለማጣራት አልሞከርሽም? ምንም ሊነግሩኝ ፈቃደኛ አይደሉም። በቃ ምንም የነገሩኝም ነገር የለም። በቃ እንደ ቀልድ ነው ሞታለች ብለው የእናቴን አስክሬን የሰጡኝ ማለት ነው። በእግሯ ገብታ ይኸውልሽ አስክሬን ይዤ የወጣሁት ማለት ነው። እንደሱ አንድ ቀን እንኳን ሳላስታመማት። ወይኔ እናቴ እባክሽን ረጋ በይ እባክሽን። እባክሽን ረጋ በይ። እንዴት ብዬ ልረጋጋ? እኔ እኮ ግራ የገባኝ ታማ ቢሆን እንደዚህ ሆናለች ብሎ እኮ ዶክተሩ ነግሮኝ ቢሆን ኖሮ አዎ የሆነ ነገር ሆናለች ትያለሽ። በስርዓት እንኳን እኮ እኔን እያየ አላወራም እኮ ሐኪሙ። እኔ ዋናው መርማሪው እኮ እንደዚህ ነው በሽታዋ ብሎ ቢነግርሽ እኮ ትረጃለሽ። እንደው እየለመንኩት እንኳን በሌላ ሰው እኮ ነው መሞቷን እንኳን ሰው ልኮብኝ የነገረኝ። እራሱ እንኳን አልነገረኝም እኮ። ምንድን ነው ብዬ ደጋግሜ እንኳን ስጠይቀው በቃ አረፈች ነው እንደ ቀልድ ያሉኝ እኮ። ይገባኛል፣ ግን እባክሽን ረጋ በይ እሺ። ከሷ ጋርስ እንዴት ነበር ተዋወቃችሁ? በምን አጋጣሚ የተገናኛችሁት? እንደው ነገርኩሽ፣ እኔ ሐኪም ቤት በየቀኑ እመላለሳለሁ። ምክንያቱም እናቴ ታማ መጠየቅ እፈልጋለሁ። እናቴ ታማለች ብዬ ለራሴ መመለስ እፈልጋለሁ። ይህን ጥያቄ ውስጤ ለሚጠይቀኝ ጥያቄ አዎ ታማ ነው እናቴ ብዬ ለራሴ መልስ አጣው መልስ። ምክንያቱም በእግሯ ስጃት ነው አስክሬን የሰጡኝ። ታማ ማታውቅ ሴት አስበሻል? ምንም አይነት በሽታ እንደው ይሄ ነው በሽታ ብሎ እንኳን እኮ የምርመራ ውጤት እኮ አልነገሩኝም እኮ። አልትራሳውንድ እንድትነሳ ትነሳ፣ ከዛ ውጭ ምንም ያሉት ነገር የለም። እንደ ቀልድ በቃ ሞተች እኮ ነው ያሉ። ይገባኛል፣ ግን እዛ አካባቢ ሰዎችን ለመጠየቅ ምናምን አልሞከርሽም? ሌሎች ዶክተሮችን ለማናገር? አንዳንድ ሰዎችንም አናግሬ ነበር። ዶክተሮቹ ምንም ምላሽ አይሰጡኝም። ግን የተደጋጋሚ ሰዎች የሚመጡ አሉ እና ብዙ ጊዜ እዛ የሚገባ ሰው ሁሉ ከገባ አይወጣም ነው የሚሉኝ የነበረው ማለት ነው። ይገባሉ ታማው፣ ግን አንድም ሰው ተሽሎት አይወጣም ነው የሚሉኝ። አብዛኛውን ሰው ይሞታል ማለት ነው። በቃ እዛ ዶክተር ጋር የሚገባ ሰው ተሽሎት የሚወጣ የለም። ሁሉም ሞቱ ነው እንጂ የሚባለው ምንም እንደዛ ሲሉኝ እኔ መጀመሪያ ውሸት ነበር የመሰለኝ። ማለት በቃ አጋጣሚ ሞቶ ነው በቃ ምናምን ብዬ ነበር አስቤ ነበረው። በራሴ ሰዓት ሲደርስብኝ ነው መውጣት እንደማይችል ያረጋገጥኩት። ሌሎች የሞቱባቸውን ሰዎች ቀረብ ብለሽ አላወራሻቸው? ምክንያታቸውን ምን እንደተፈጠረ አልጠየቅሽም? ጠይቄያለሁ። ይፈራሉ፣ ለማውራት ፈቃደኞች አይደሉም። ጠጋ ብዬ በጣም ብዙ የተደጋጋሚ ብዙ ሰዎች እጠይቃለሁ። ማውራት ይጀምሩና ተይ አርፈሽ ተቀመጭ ይሉኛል። እንዳወራ እንኳን ማንም እድል አልሰጠኝም። ለምንድን ነው ብዬ ደጋግሜ የተለያዩ ሰዎችን ልጠይቃቸው ፈለግኩኝ። ይጀምሩና ትተውኝ ይሄዳሉ። ይቅርብሽ አርፈሽ ተቀመጭ ብሎ ነው የሚተዉት። እኔ ግን ትቼ መቀመጥ አልቻልኩም። ከጭንቅላቴ ሊወጣ አልቻለም። ያሳቁ ነው። አይዞሽ አንድ ያመጡ አሁን በጸጋ መቀበል ነው። ከሱማ ቢሆን እኮ ጥሩ ነበር። እውነት ነው። ከፈጣሪ የምታሞት እኮ ትቀበያለሽ። የአባቴን ተቀብዬ የአባቴን ተቀብ እንዴት ብዬ ልጠንክር? በእግሯ እኮ ነው የገባችው እናቴ። ይገባኛል፣ ግን ብዙ ነገሮችን ማሳለፍ አንቺ አሁን በተደጋጋሚ ራሽን ለማጥፋት ታማ ቢሆን ኖሮ እኮ ታማ ቢሆን ኖሮ አሁን እናቴ ታማለች እግዜር ወሰዳት እላለሁ። የእግዜር ነዋ። ይሄ እኮ ምንም የሆነችው ነገር የለም። በእግሬ እኮ ነው ያስገባኋት። እኔ ራሴ እኮ ነኝ ጎትቼ እዛ የወሰድኳት። እባክሽ እስኪ አንቺ የተፈጠረው ነገር ከእሷ ጋር እንዴት እንደተተዋወቅሽ ንገሪኝ እስኪ።
ያው እንግዲህ ወደ አንቺ ልምጣና እንዴት ተዋወቃችሁ ከእሷ ጋር? አንቺ ይዘሻት የመጣሽው እዚህ ስቱዲዮ አይደለም? እንዴት ተዋወቃችሁ የሚለውን ነገር እስኪ ንገሪኝ። ያው ከእሷ ጋር የተዋወቅነው እዛው ሆስፒታል እንደነገርኩሽ ይህን ነገር ማወቅ አለብኝ ብዬ ስላሰብኩ እንዴት ምክንያቱም ደህና የነበረው አባቴ ኩላሊቱ ተወስዶ ሲባል ኩላሊቱን ታሞ አያውቅም። እንዴት ሊወሰድ ቻለ? አንዱ ኩላሊቱ የት ገባ የሚለውን ለማጣራት ብዙ ጊዜ እዛ ሆስፒታል መመላለስ ጀመርኩ እና ብዙ ኢንፎርሜሽን ለመሰብሰብ ሞክሬያለሁ እና ብዙ ሰው እዛ እንደሚሞት ሰማሁ። እንደዛ ስሰማ እንዴት ሊሆን ቻለ? በቃ ብዙ ሰው ብዙ ነገር ለማውራት አይፈልግም እና ከዛ እሷ ደግሞ በጣም ነው የማመሰግንሽ። እስካሁን ከአንዴም ሁለቴ ልሞት የነበረውን እኮ እሷ ነች ያስጣራችኝ። እሷ እኮ ባትደርስ ሊሞች ነበር። እንደው እባክሽን አንቺ ኧረ እባክሽን እንዴ! ኧረ ተነሽ ተረጋጊ በቃ እባክሽን እንዳልሽ ካላልሽኝ አልነሳም። እባክሽ አንቺ ደግሞ በጣም ነው የማመሰግንሽ። እሷ ባትኖር ኖሮ እኮ እኔ ቆሜ ካልሄድም ነበር። እውነት ለመናገር እኔ ቆሜ ካልሄድም ነበር። ከአንዴም ሁለቴ ነው ከሞት ያስጣለችኝ። እንደው ሞትልሽ እባክሽን እንደው እባክሽን እናትሽ ትወጃታለሽ አይደል? እኔ ልጅ እባክሽን ታዲያ እባክሽን እባክሽን ተረጋጊ። እኔ እኮ ግራ እየገባኝ እኮ ለመረጋጋት እኮ እየሞከርኩ ነው፣ ግን ስላቃተኝ እኮ ነው መረጋጋት እያቃተኝ። ተረጋጊና ይቻላል እየሞከርኩ ነው ለመረጋጋት። እኔ ማገዝ ባለብኝ መልኩ አግዛችኋለሁ። እባክሽን እሺ ንገሪኝ ያለውን ሁኔታ እና እዛ ሆስፒታል እኔ በሚሄድበት መንገድ ጋር የሆነ ድንጋይ አለ። እዛ ላይ ሁሌ ቁጭ ብላ ታለቅሳለች እና ብዙ ጊዜ አይቻታለሁ። ግን ጫዋለሽ ምናምን እንዲሁም በቃ ሌላ እንትን ነው የመሰለኝ መንፈስ ነው ምናምን ነገር ነው የመሰለኝ እና ከርቀት ብዙ ጊዜ አይቻታለሁ። የሆነ ቀን ስለዛ ሆስፒታል ማጣራት ስጀምር እሷ ጋር ሲሄድ በዛው ጠየኳት ምንሽ ነው ምናምን። እንዲሁም መጀመሪያ ቀን እንትን በረኪና ይዛ በቃ እንትን ልጠጣው ስትል ነው ሩጭ ደንግጬ እናቴ ጋር እኔም ብሄድ ብዬ በቃ ተረጋጊ በቃ እሺ በይን እባክሽን። በማልቀሳችሁ ነው የምትጎጂው። እንዴት ላድርግ? እናቴ እኮ ነች። ሳላስታመማት እኮ ነው የሞተችው። በረኪናውን ልጠጣ ሆናላለሁ። እኔም ባልተርፍ ኖሮ እኮ ነው የምለው። እኔም እባክሽን ረጋ በይ። እንዳልሽ እንኳን ሳልንከባከባት ሳላሳርፋት እኮ ነው የሞተችብኝ። እናቴ እባክሽን ረጋ ለማለት ሞክሪ። እንዴት ብዬ ልረጋጋ? እሺ በይኝ እባክሽን። እንደው እባክሽን ብዙ ሰዎችን እማታብሻለሽ ሲባል ሰምቻለሁ። ብዙዎቹ ለአንቺ ሲሉ ሰምቻለሁ። እውነት እንደውም አይመስለኝም ነበር። ብዙዎቹ ግን ሲሉ ሰማለሁ። እባክሽን የምችለውን አደርጋለሁ። እባክሽን እሺ። እና በረኪናውን ቀምቻት ምን ነሽ ነው አይዞሽ ምናምን ብዬ እንዲያው በቃ አረጋግቻት ምናምን የዛኔ አይዞሽ ያለውን ነገር እናወራለን ብዬ ስልኬን ሰጥቻት በንጋታው እንድንገናኝ የዛኔ ምንም አላወራንም። ትንሽ ያለቀሰችን ነበር። ሐኪም ቤት ባላመጣት ይሻለኝ ነበር እኮ እዛው ቤት ብትቀመጥ ይሻል ነበር እኮ። እባክሽን ጠንክሪ። አንቺ እንደዚህ እየሆንሽ እንዴት ነው? እዛው ቤት ተቀምጣ ብትሞት እንኳን አይቆጨኝም እኮ። በገዛ እጄ ወስጄ እኮ ነው እናቴን በእግሯ እኮ ነው የወሰድኳት። እሺ እባክሽን እንደዛው እንኳን እኮ አልለቀመች። በገዛ እጄ ይዛለች እኮ ነው። እባክሽን በቃ አይዞሽ እባክሽን የእናቴ አቀማቅሽ። እሺ የምችለውን አደርጋለሁ። እሺ በእናትሽ ያንን ያደረግሽ ቀን እኔ ጥቁር አልለብስም። እውነት ያችን ቀን ያየው ቀን እኔ ጥቁር ልብሴን አውልቃለሁ። እሺ እናቴን እንዳገኘኋት ነው የምቆጥረው። እሺ እባክሽ አይዞሽ በቃ ከዛ እሷን በንጋታው ተቀጣጠርን። በንጋታው እዛው ሳገኛት ብዙ ጊዜ ከዛ ጋር አጠፋ እና ንገሪኝ ምናምን ስላት ምንም ማውራው ነገር የለም። ዞር በይ ታሪኬን ሰምተሽ ዝም ትያለሽ፣ እንደሌላው እንትን ትያለሽ እንጂ ምን ትጠቅሚኛለሽ ምናምን ነገር። ብዙዎቹ እኮ እነዛ ዝም በይ ስለሚሉኝ እኮ ነው። ብዙዎቹ እኮ ያስፈራሩኛል። እኔ እኮ በጉልበቴ ነው ሄጄ የምቆመው እኮ። ስንቱ እኮ ነው የሚያባርረኝ። መጣች ደግሞ እያሉ ስንቱ እኮ ፊቱን አዙሮብኛል። እንዳንቺ እንኳን ቀርቦ እኮ ችግሬን የጠየቀኝ የለም። እንዳንቺ የታገለኝ እኮ የለም።
ከአንዴም 2-3 ጊዜ እኮ ከሞት ያስጣለችኝ እሷ እኮ ነች። ሌላው እኮ አዳምጦኝ ጀመራት እኮ ነው የሚለኝ። ጠበቃዎች ሁሉ ሳይቀር እኮ ለምደውኛል። አመሏ ነው እብድ ናት እኮ ነው የሚሉኝ። እኔ እኮ እብድ አይደለሁም፣ እብድ አይደለሁም እኮ አንድ እናቴ ነች። ሰዎች እብድላት ነው የሚሉኝ። እኔ ግን እናቴን አጥቼ እኮ ነው ያላስታመምኳት። እናቴን እኮ ነው ለሰው እኮ ማላወራሁልሽ። ለዚህ ነው ራሴን መቆጣጠር እኮ ስለማልችል ነው። አንቺ እኮ ነሽ እኮ ትንሽ ችግር የተረዳሽኝ። አይዞሽ እንረዳሻለን። እሺ ከዛ በኋላ በቃ ያለውን ነገር ንገሪኝ። አንቺም እንደሌሎቹ እንትን ልትይ ነው ዞር በይ ምናምን ስትለኝ አይደለም እኔ አባቴ እንደዚህ ነው ብዬ እኔን ታሪክ ስነግራት እኔ በቃ ፍትህ ነው የምፈልገው ስላት፣ ከዛ በኋላ ነው የአባቴን ታሪክ ስነግራት ነው የነገረች እና ያለቀሰች ሁሉ ነው። ትንሽ ምነው የተጽናናሁት እኮ የራሷን ስነግረኝ ነው እንጂ እንደሌላው ዝም ብላ ሰምታ ልትሄድ ነው። እንደሌላው ገለምጣ ልትሄድ ነበር ያሰብኩት። ህመሜ ግን ቢያንስ አንቺም ይገባሻል ብዬ ነው። እኔ ቁስል ደርሶብሻል ብዬ ነው። አንቺም ደግሞ ተረዳሽኝ። ለቅሶ ማቆሙ የዛን ዶክተር የዛን አውሬ ዶክተር መጨረሻ ሳቅ ብቻ ነው። እባክሽን እኔ በተቻለኝ አቅም ማገዝ ያለብኝን አግዛለሁ። እባክሽን ለምንሽ ወይ ይዛችሁ አትወጣላችሁ። እባክሽን እንደው ለምንሽ እባክሽን እባክሽን እሺ በይኝ። ተነሽ በቃ እባክሽን ተነሽ። ወይኔ ጉዴ! ምንድን ነው ያለችው? እባክሽ አግዙን። ካሜራ እባክህ። ወይኔ ጉዴ! ደህና ነሽ? ደውሉ አምቡላንስ። ካሜራውን አጥፋው።